ፍርፍር በአቮካዶ አብረን እንስራ። መጥበሻችንን አሙቀን ዘይት ጨምረንበት እዚህ ጋር ሽንኩርታችንን እናበስላለን። ሽንኩርታችን ከበሰለልን በኋላ በርበሬ እንጨምረና በደንብ እናሸዋለን። ውሃ ከምንጨምር ቲማቲም እንጨምርበትና በደንብ ነው እዚህ ጋር የምናቁላለው። ነጭ ሽንኩርት በመጠኑ ትጨምራላችሁ። በደንብ ታቁላላላችሁ። ውሃ ትጨምራላችሁ። የሚበቃውን ያህል እያያችሁ እየጨመራችሁ መጨረሻ ላይ ጨው ትጨምሩና እንጀራ እላው ላይ ታደርጋላችሁ። የምር በጣም ቀላል ነው። በ10 ደቂቃ ውስጥ የሚደርስ ምግብ ነው። ጠዋት ላይ ስቸኩሉ ወይም እራት ላይ ከስራ ገብታችሁ ስቸኩሉ ይሄ ለላጤ በጣም ወሳኝ ነው። የምር በጣም ነው የምትወዱት። ሞክሩት። እንደዚህ ካደረግን በኋላ ፍርፍራችንን ያዘጋጀነው ሳህን ላይ እናደርጋለን። ከላይ እንደዚህ ቃሪያ እንነስነስበታለን። አንድ ፍሬ አቮካዶ የበሰለ በደንብ ሳይሆን እንደዚህ ለመቁረጥ የሚመች በሰል ያለ እሱን ቆረጥ ታደርጉና ያዘጋጃችሁት ፍርፍር ላይ ከላይ እንደዚህ ታደርጋላችሁ። በቃ የምሬን የምላችሁ ያበደ ምግብ ነው። ሁላችሁ ሞክሩት። በጣም ነው የሚጣፍጠው። እወዳችኋለሁ። ባይ ባይ።